ብልት የለም ለዛ ነው ቀሚስ እንደዚህ ያደረገው ቀሚስ እሷ ነች የሚናገረች ቀሚስ ቆይ ማን ነው እንደዚህ ያደረገው እንደዚህ ነገር ማን ነው የፈጠረበት ቆይ አንተስ ቆይ እንዴት ትለህ እንደዚህ በስማ ቆይ እንዴት ነው የቆረጠችው ምኑ ነው የቆረጠችው ቆይ ምኑ ጋይቱ ጋር ነው የቆረጠችው ከሰሪ ፍሬው በጠቅላላ ፍሬው ብልቱ ተቆርጦ በጣም ነገር ያየናል ጭራሽ ትስቂያለሽ ቤዛዊት እቺ ራሷን አታረገችው ብሉ ተቆርጦ ነገር ያሳለሽ አውጫታለሽ አላውኔላ በሱ ምክንያት ግን ማህፀኔ ከጥቅም ውጪ ሆኗል ልጅም መውለድ አልችልም ታውቃለህ አይደል ከእንግዲህ በኋላ የኔ ዘር ራሱ መቀጠል አይችልም በቃ እና ለዚህ ነው እንደዚህ የምታረጊው ይሄ እኮ በህክምና ይሰራል እኮ ልጅ አለመውለድ ያሳስበሽ የኔ ሲወትሽ እኔ እኮ ቆሜ መሄድ አልችልም እኮ መኖር አልችልም እኮ እንዲህ ከብታረጊኝ እኮ ብገይኝ ይሻለኝ ነበር ገና ለገና ብልት ያደገ ብሎ ከማንም ሹገር ማሚ ያገር ሹገር ማሚ ነው አስቆ በየሰፈሩ ሹገር ማሚ ጀመርክ እንዴ ምክር ነው አንቺ እንዴት አወቅሽ እንዴት አወቅሽ የድሮ ምን የድሮ ፍቅረኛ እቺ በፊት የምን ፍቅረኛ ነው የምታወራው ሲጀመር ፍቅረኛ እንዳለ ነግረኸኛል ከዚህ በፊት ፍቅረኛ ነበር ካንተ እንዴት ቢልንገርሽ እንዴት ቢልንገርሽ አይደለም ፍቅረኛ አለኝ ድሮ ምናምን እያለ ነው ሲጀመር እሱ ፍቅረኛ የመጀመሪያ ልጅ ስትለኛ ነበር እንዴ ባንተ ይሻሉ እንዳላጣሽ ነው ፈረው እንዳላጣሽ ፈረው ማለት ምን ማለት ነው ባንተ እንዴት ነው እንደዚህ አይነት ነገር የምትደብቀኝ ቆይ አንተ ብቻኝ ምክሬን ሲቀም የተንጀራ ባንታዩ በጣም ያኔ እኮ ይሄ ነገር እግር ነው ግን ነው ጠረጴዛ ትንሽ ያዘኝ እግር ነው አታዩ እንደዚህ ተንጀራ በጣም ረጅም ነው አረ እንደውም እድለኛ ነሽ በጣም ያስገርማል እግር ነው አይዞህ በጣም ገርሞኝ እኮ እንደዚህ ለተመልካቾቻችንም እንግዲህ እዛ ጋር ተቀምጠሽ እዚህ ጋር የሚደርስ እግር ነው ብዙ አልተለመደም በጣም ረጅም ነው እንዴ በጣም እድለኛ ነሽ ኤፍሬም እንኳን ደህና መጣ እንኳን ደህና ቆያችሁ ምን ሆነ ነው እስቲ እንደዚህ ቀሚስ ለብሰህ ነው ያገኘሁም ያየሁም መንቀሳቀስም አልቻልኩም ብለኛል እስቲ ምን ተፈጥሮ ነው ምን ተከስቶ ነው ያው ሁላ ነገር ካረግም በኋላ ልጅቷንም እንግዲህ አንዳንድ ፍንጭ ካገኘሁኝ በኋላ ጸበልም እናንተ የተጠመቃችሁ ነበር እንግዲህ አይደለ አዎ እንደምታየው ከቤትም እንኳን መንቀሳቀስ አቃተኝ ነበር እናንተ ናችሁ እንዳልከው ድረስ ተባብራችሁ ያመጣችሁኝ መንቀሳቀስ አልችልም ማለት ምን መሰለኝ የተፈጠረው ጸበል እንደምትሉ እናንተ በጣም ብዙ ድጋፍ ነው ያደርጋችሁኝ ከጸበልም በበለጠ ጸበል እንድንጠመቅ አደረጋችሁኝ ሰዎችን በማፈላለግ በጣም ብዙ ገዛ ነው ያደረጋችሁኝ በወቅቱ እሱንም ልነግርህ ነበር እሷንም መሆን አንዳንድ ፍንጭ ደርሰናል የምንዛት ይመስለኛል በዚች ሁለት ቀን ውስጥ እናገኛታለን እርግጠኛ ነኝ አንዳንድ የደረስኩበት መረጃ አለ ታጊች የተባለበትን ቦታ አለ ምሰራም ቦታ ሄደናል እንደምናገኛት እርግጠኛ ነኝ እሱንም እነግርሃለሁ ደውልላለሁ እያልኩ እኮ ነው እንደውም የደወልክልኝ ምን ተፈጥሮ ነው ቆይ እንደዚህ ቀሚስ ራሱ ያረከው እንደሚመስለኝ ነገሮች የረፈዱ ይመስለኛል ሳስበው ማለት ይሄ ያው የምትለኝ ነገር በተክላላ በጊዜው ቢሆን ቆንጆ ነበር አሪፍ ነው እንደምትለው አሁን ላይ ነገሮች ሁሉ የረፈዱ ነው የሚመስለኝ እንዴት ነው የደረሰብኝ ነገር እናንተ በወቅቱ በዛ ሰዓት እንደዛ ያረጋችሁ ነበር ጸበል እንድንጠመቅ ምን ያረጋችሁ ነበርና በጣም ብዙ ቀናቶችን ጸበል ተጠምቀን የሆነ ቀን ላይ ከጸበል ከቤተክርስቲያን የተመለስነውና በጣም ብዙ ሰዓት አሳልፈን ነበር የመጣነው እዛው ቤተክርስቲያን ውስጥ ከጸበል በኋላ ማለት ነው ብዙ ሰዓት አሳልፈን ነበር የመጣነውና እስኪ ትንሽ እንዴት ነው ማለት በጣም ቆየንበት እዛ ጸበሉ ላይና በዛን ቀን ብቻ ሳይሆን ብዙ ቀናቶችን የቆየነውና ይሄኛውን የቤት ውስጥ ላይፍ ምናምን እንትን አለ ነው ትንሽ እንደመርሳት ነገር አደረገውና እስኪ ዝም ብለን ቀማምስ ነገር ብለን ትንሽ መጠጥ ነገር መቀማምስ ጀመርን በዛን ቀን ማለት ከጸበሉ ተመለስንበት ቀን ከዛ በኋላ ምንድነው የተፈጠረው መጠጥ ውስጥ እንትን አለ መሰለኝ እንደሚባለው ምን አለ ራስን እንድትሰጥ የሚያደርግ ነገር ነው ራስን እንድትሰጥ መጠጥ ውስጥ መጠጥ ውስጥ እንዴት ማን ያደርግ ይችላል ነገር ላይ ማን ነበር አብራችሁ ሲጠጣ የነበረ ሰው አለ ማንም የለም እኔና እሷ ብቻ ነን እኮ ማን አረገ እንዴት ያደርጋል እኔ ግራ ገባኝ እኮ እንዴት አወቅ ደግሞ እንዳለበት አክቹሊ እኔ ያወቅኩት መጨረሻ ላይ ነው ማለት ይሄ ነገር ከተፈጠረ በኋላ ነው ያወቅኩት በሰዓቱ መደንዘዜንም ምንም ማለት ነው መጀመሪያ ላይ ማስታወሰው ነው ምንድነው ከዛ ቦታ ከመጣን በኋላ እየጠጣን እንደነበር እየጠጣንና ግን ቃምሳው ትንሽ እየጠጣን እንደነበር ነው ማቀው መጠጡ ያው እንትን አለንዛዥ የሚባለው ነገር ራሱ እኔ ላይ ብቻ እንደሆነ አላውቅም ነበር የተደረገው ማለት ነው እንደተደረገ የሚያውቁት ይሄ ነገር ከተፈጠረ በኋላ ነው ምንድነው የተፈጠረው እስቲ በደንብ ንገረኝ እስቲ አሁን ግራ እየገባኝ ነው
አንደኛ መጠጥ ውስጥ ማደንዘዣ ተደርጓል እያልከኝ ነው። በጣም የሚከብድ ነገር ነው። እያየሁ ነው ደግሞ ምንድን ነው የተፈጠረው? ሲነገረኝ እስኪ በደምብ። ምን መሰለህ የተፈጠረው የዛኑ ቀን እንዳልኩ መጠጥ የቀማመስ እንዳባለንበት ሰዓት የማደንዘዣ ነገር ነበረውና ጠጥቼ ምናምን ተኝቻለሁ። አላውቅም። ጠዋት ስነሳ ሙሉ አልገው ሙሉ በቃ በሚባል ደረጃ ደም በደም ሆኗል። አንሶላ ምናምን የለም። ምን የተፈጠረ ችግር አለ? እንግዲህ እኔ ችግሩን በዛ ሰዓት እኔም ምን እንደሆነ አላወቅኩትም። እና የምን ደም ነው የምትለኝ? አሁን ዝቅ ብዬ ሳይ ብቻ ከስር ምንም ምንድን ነው የተፈጠረው? ለምንድን ነው የማናግረኝ ኤፍሬም? ሙሉ ብልቴ የለም። በቃ ሙሉ ተቆርጦ ብልቴ የለም። ለዛ ነው አሁን ቀሚስ እንደዚህ ያደረገው? አዎ ቀሚስ እሷ ነች እንደሚያደርገችልኝ ቀሚስ ነው። ቆይ ማን ነው እንደዚህ ያደረገው? እንደዚህ አይነት ነገር ማን ነው የፈጠረብህ? ቆይ አንተስ እኮ እንዴት ችለህ እንደዚህ? በስማ ማን ነው? ቆይ ከማን ጋር ነበር ስትጠጣ የነበረው? ከማን ጋር ነው ስትጠጣ የነበረው? ከሷ ጋር ነው። ከሷ ጋር ማን? ቤዛ? ቤዛ እንደዚህ ታደርጋለች? ቤዛ ነው እንደዚህ ያደረገች? ይህ ሁሉ ነገር ካደረግን በኋላ መጨረሻው ላይ ስንደርስ እንዴት እንደዚህ ታደርጋለች? ለምንድን ነው ቆይ ያደረገችው? ለኔም ግራ የገባኝ ነገር እሱ ነው። በቃ ማንን ምን ብዬ ልጠይቅ? ቢቸግረኝ ምን አደረክ? ቆይ አንተስ ታዲያ ቆይ እንዴት ነው የቆረጠችው? ምኑን ነው የቆረጠችው? ቆይ ምኑ ጋር ነው የቆረጠችው? ከሰሪ ፍሬው በጠቅላላ ፍሬው። ሙሉ በስማ በጣም ያሳዝናል። ትንሽ እኮ ብትታገዝ ምን አለ? ቤዛ መልካም ሰው አልነበረች እንዴ? ለዛ ነው አሁን ያልከኝ ነገር መፍትሄሽ በሙሉ መፍትሄ ብለህ ነገርከኝ በጠቅላላ። እርግጠኛ ነህ ግን እሷ ነች? እርግጠኛ ነህ? አዎ ቤዛ እንደዚህ ያደረገች? ቤዛ ነች እንግዲህ ማለት እኔ እንደዚህ ታደርግበት የወሰነችው ምክንያት እንዴት እንደሆነ ባይገባኝም። እሺ የት ነው ያለችው? አሁን እሷ የት ነው ያለችው? ቅርብ ሰዓት ቤት ነበረች። ቤት ነበረች? አንተ ሁሉ ነገር አድርገህ ዝም አልካት? ምን ማድረግ እችላለሁ በዛ ሰዓት ብለን ያለኝ መፍትሄና አማራጭ እናንተ ጋር መደወል ብቻ ነበር። ይኸው እናንተ እንደውይ ማግኘት በዚህ ምክንያት ነው። እርግጠኛ ከሆንክ እሷ ናት እንደዚህ ያደረገችብኝ ብለህ እርግጠኛ? እኔን ካወቅኩኝ እሷን ህግ ቦታ አንጠልጥዬ የሚሄደው እርግጠኛ ነኝ። ይሄ ሁሉ ነገር ለእሷ ካረኩላት በኋላ እንዴት እንደዚህ ታደርጋለች? በጣም እርግጠኛ ስለሆንኩ ነው ልነግርህም አንተ ጋር የመጣሁት እኔ ለመናገር የመጣሁት ማለት ነው። በጣም ነው የሚያናደው ይሄ ነገር፣ በጣም ነው የሚያናደው። እደውልላታለሁ፣ አሁን እደውልላታለሁ። እዚህ ትመጣታለች። ሁሉም ነገር የምትነግረኝ ይሆናል። እንዴት እንደዚህ ታደርጋለች? እንዳይነካብህ ደግሞ እንደዚህ ያዘው ወይ እንደዚህ ስትቅጠነጠነጠ ራሱ እንደዚህ ያዘው እንደዚህ ወይ እንደዚህ ብትይዘው ይሻላል። እንዳይደክም ነገር እንትን ቁስሉ በጣም አለና ስልኳን እደውልላታለሁ። ገና አራተኛ እሷ ከሆነች እኔ ግቦታ ነው ይዣት የምሄደው። አይዞህ። ስንት ቀን ሆነ እንደዚህ ከሆንክ? አራተኛ ቀን ነው። አራተኛ ቀን? 4 ቀን ሙሉ እንደዚህ ተሰቃየ? ወይኔ ወንድሜ እደውልላታለሁ። ይሄን እሷ ናት እርግጠኛ ነህ ግን ያደረገችው? እኔ የምሬን ነው። እሷ ከሆነች ይሄ ነገር እሷ ካደረገችው የሰው አካል በማግደል ብዬ ማለት ነው ፖሊስ ተመልቀጥ ያመኑ ይዣት የምሄደው። እንዴት እንደዚህ ታደርጋለች? ሄሎ ሰላም ነው? ቤዛ አወቅሽኝ? አሌክስ ነኝ። የባለፈው ፕሮግራም ያቀረብኩልሽ አዎ ባለፈው እኮ አንዳንድ ነገር እየደወልኩልሽ ነበር። አንዳንድ መረጃም ካለ እኮ እነግርሻለሁ እያልኩኝ ተጠፋፋን አይደለ? መረጃ እየፈለግን ስለሆነ ነው። የሆነ አዲስ ነገር አግኝቼ እኮ መተሽ እዚህ እንድነግርሽ ፈልጌ ስቱዲዮ መምጣት ትችያለሽ አይደለ? አዎ አዲስ ነገር ነው። በአካል መተሽ ነው ማውራት ያለብን። በስልክ ከባድ ነው። ለምን አንቺም መተሽ እዚህ በአካል አንዳንድ የምናወራቸው ነገር የምታደርጊያቸው ነገሮች አሉ። እሱን ስለፈለግኩኝ ነው። ይቅርታ ግን በእናትሽ ችግር አልነበረውም። ግን አሁን ትንሽ ሰሞኑን የሚመቸኝ አልመሰለኝም እኮ ነው። መተሽ አሁን ትንሽ ደቂቃ ነው ይፈጅብን። መተሽ አውርተን ነግርሽ አንዳንድ የምታደርጊልኝ ነገሮች አሉ። ለእኔ እሱን አድርገሽልኝ ትመለሻለሽ። እኔ መኪና ለእኔ ራሴ እሸኝሻለሁ። እሺ ቶሎ የባለፈው ቦታ። እሺ አንተ ደግሞ እዚህ ምን ታደርጋለህ? እሱ ምን ያደርጋል እዚህ? እሱን ፈልጌው ነው እኮ ግቢና የምናወራ ነገር አለ። የምናወራው ነገር አለ። ታወራኝ። እዚህ ምን ትሰራለህ? ሰላም አልነበራችሁ እንዴ? ተቀመጥ፣ እዚህ ጋር ተቀመጪ። አንተም ትተሽ ተቀመጥ። የለበስከው ቀሚስ እንዴ? ታይ እንጂ እረፊ እንጂ ቤዛዊት፣ ምን እያደረግሽ ነው? ምንድን ነው የለበሰው? ችግር ተፈጥሮ እኔ እዚህ ጋር ተቀመጪ። አሁን መጀመሪያ እዚህ ጋር ተቀመጪና የምናወራው ነገር ትንሽ ተጠቂ። እዚህ ይሻለኛል። እኔ ከሷ አጠገብ አልቀመጥም። አሁን የሰሙት ነገር አለ። እሱ ነገር እውነት ከሆነ ቤዛዊት
ይኸውልሽ እኔ ይሄን ነገር ካረኩልሽ በኋላ ይሄ ነገር እውነት ከሆነ የምሬ ነው በጣም ነው የምታሳዝኝ ማለት ምን ሰምተህ ነው ምንድነው አሁን እሱ ላይ የተፈጠረበት ነገር እኔ ምን አውቃለሁ ቀሚስ ራሱ ለብሶ ይመጣ ቀሚስ ለምንድን ነው ለብሶ ይመጣ አትዋሺ ዝም ብለሽ እውነቱን ተናገሪ እስኪ ነገራቸው እንደው ፈጣሪሽ እንኳን አትፈሪ ቀሚስ ለብሰ መጣ ምን እያወራክ ነው አይታል ይሄን ነው ያልኩት ጭራሽ ትስቂያለሽ ቤት ቀሚስ ለብሶ ያየው ቀሚስ ለብሶ እሱ የተፈጠረበት አሁን እንደዚህ ከመሳቅ ይልቅ ለምንድን ነው እንደዚህ ቀሚስ ያደርግ ምን ተፈጠሮ ነው ሲጀመር አሁን አንቺ ማለት ነው ይሄ ነገር አካባቢ ላይ ጉዳት አድርሰሽበታል እየተባለ ነውና ይኸውልሽ የዛ ሰዓታይም መጠጥ ላይ የሆነ ነገር አድርገሽበታል ተብሏል እሱ መረጃ እሱን አጣርጪ ይኸውልሽ አንቺ ከሆንሽ እንደሆነሽ ከታወቀ አሁን ነው ሲጀመር ፖሊስ ጋር ይሽሽ መቼ ምንድነው የምታወራው ስለምንድን ነው የሚያወራው አስረዱኝ እስቲ ምንድነው ጠፍቶሽ ነው ጉዳዩ ነገሩ ጠፍቶሽ ነው ሲጀመር አንተ ቀሚስ ለብሰህ ይመጣው አንቺ እኮ ነሽ ያለሽ እንዴ ተረሳሽው አንቺ ሴቶችን ቀን እያከበርክ ነው ምንድነው አልገባኝም ተመልከት እሺ አሁን አንድ ብጠይቅሽ ጥያቄ አለ አንድ ብጠይቅሽ ጥያቄ አለ መሽለት ነው ጠጥታን አደረዘሽ ጧት ራሴን ያገኙት ደም ተቆርጦ እንግዲህ ብልቱ ተቆርጦ በጣም ይገርም ያየነው አይደል ጭራሽ ትዝቂያለሽ ቤዛዊት እቺ ራሷን አታረጋችሁ ብሉ ተቆርጦ ነገር ያሳለሽ ብሉ ተቆርጦ አውጫታለሽ አላህ ስሚ አሁን ስማ ታውጪብኝ ያሳለሽ ታውጫታለሽ ነዚህ ቀልሻ አምፖሊስ ጣቢያ ነው ይዘሽ ሄደው ይኸውልሽ ሰሚኛለሽ አይደለ ያው አንተ ሰው መስለሽ በላሽ አሁን የምትጠይቅሽን ጥያቄ አንተ የጠራኸኝ ስለ ጉዳዩ ልናወራ ነው አንዴ ዝም በል ሲጀመር የጠራኝ እሱ ነው ምን ነው የምታወሪው ምን ታወሪ ነው ዝም በል የምትይ ደህና ነገር እንደምታወሪ ወንድ ኮሽ እውነቱን አትናገሪም ታውቃለች አቤት ናት ሲጀመር ብለኸኛል ነበር እንዴ ታውቃለች እሷ እንዴት እንደማያውቅ ራሱ እንደዚህ ስትሆኝ ብዙ ነገር እያወኩኝ ነው እንዳላወቀ ትሆኛለሽ ጀመር ቀሚስ ሲያደርግ ራሱ አይተሽዋል አይደለ አሁን እዚህ ትስቂያለሽ ከኔ ፊት ታዳምጠኝ ትችላለህ ሲጀመር የጠራኸኝ ለምንድን ነው እናወራለን አዲስ ጉዳይ አለ ምናምን ልጅቷ ተገኝታለች ምናምን ነገር ብለን የጠራኸኝ አይደል እዚህ ድረስ ይሄም ሌላ ትልቅ ጉዳይ ነው ከዚህ በላይ ጉዳይ የለም እዚህ ድረስ አስቀምጠኸው ምናምን ይዘኸው እኔን መጥራት አስፈላጊ አልነበረም የራሳችሁ ጉዳይ ካለ እኔ ሳልመጣ ራሳችሁ መጨረስ ትችሉ ነበር አሁን ታዳምጪ ነው የምጠይቅሽ ጥያቄ ትመልሽልኛለሽ አንተም የዛን ጊዜ መጠጥ ስንጠጣ አብራኝ ነበረች ብለህላ ስትተኙም አንድ ላይ ነበራችሁ ጧት ስትነሳ ግን እሷ የለችም ነበር አይደለ ራስን ያገኘው ደም በደሙ የት ሄደሽ ነው የዛ ሰዓት ላይ የት ሄደሽ ነው የት ነበርሽ መጠቅለስ ምንድነው ያረጋሽ ምን አርገሽበት ነው እንደዚህ ቆረጥሽ ራስ ለምን ቆረጥሽ ቆይ ነው ምንድነው ስለመቆረጥ ነው የምትወርጡ ነው እኮ በጣም ነው ይቀርመኝ አሁን በቃ ምንም አልባ ነው ማለት ነው የለም አይታሳለ እንዴት እንደሆነ ይሁን ቤተሰብ ታረጋኝ እንኳን አታውቅም እኮ ስልክ እንኳን አንተ ጋር እንዲደውል እንኳን እኮ ቆይ አሁን አንቺ እንደዚህ ያረግሽበትን ምክንያቱን ማወቅ ፈልጋለሁ ለምን ነው እንደዚህ ያረግሽው እና ደግሞ ማለት ነው ምንድን መጠጥስ ምን አርገሽበት ነው ለአይ ነገር ቆይ አንቺ ሲብሪ ካንቺ ጋር ነገር የለኝም አሁን ቀጥታ ፖሊስ ጣቢያ ነው ማለት አሌክስ ለምናምን ልታዳምጠኝ ይችላል ሲጀምር ስለምታወሩት ነገር እኔ ስለመቆራት ስለገለመኔ ፈጣሪሽ እንኳን ፍሪ አረ ስለፈጠረሽ እንደው አንድ እንኳን ወራት አይተሻል እስቲ ዝም በል መጀመሪያ አዳምጠኝ ተረጋጋ አንተ ነይ እንደው ተነሽ እኔ ካንቺ ጋር ነገር የለኝም ኑና ተማግዙኝ ነይ ፖሊስ ጣቢያ ነው ለምንድን ነው ሲጀመር የጠራኸኝ እዚህ ፖሊስ ጣቢያ እንዴት እንደዚህ ባንዴ ትቀኝ ነይ ተነሽ ፖሊስ ጣቢያ ይኸውልሽ ቶሎ በል ችግሩም ይፈታል አይደለ ይኸውልሽ እንደዚህ መሆንሽ ምንም መፍትሄ አያገኝልሽም አርፈሽ ተቀመጭ አርፈሽ ተቀመጭ በትክክል መልሽ ዝም በል አንተ ሳይሻለሁ በትክክል መልሽኝ እየሰማሽኝ ነው አይደለ ለምን እንደዚህ ያረክሽበት አሁን አጥልጥጊ ይዤሽ ሄዶ ሰይጣን ሰው ሰይጣን ይኸውልሽ አላደረኩም ብትይ ማለት ነው እኔ እንደዚህ አይችሻለሁ ያደረገና ያላደረገው እኔ በጣም ብዙ ማማቅ ሰው ነኝ ይኸውልሽ ለምን እንዳደረግሽው ትነግሪኛለሽ መፍትሄ እኮ ሊኖረው ይችላል እኮ ቆይ አይደለም አንተ ሲጀመር እንዴት እኔን እንደዚህ ትጠረጥረኛለህ እኔ ያጆሽ እኮ ነው እኔ እኮ ተጠረጠሪ ጎበዝ ነሽ አንቺ ታሳሲ ጎበዝ ምኑን ታወሪ ምን እውነት አለሽና ታወሪ ምን እውነት ጎበዝ እንደው አታወሪ ምስኪን እንደው አሁን ይኸውልሽ ሰይጣን አስመሳይ ቡዳ አንዴ አንተም ተረጋጋ እንዴት ተረጋጋ እየሰማት ያያት የምታወራው ነገር እኮ አሁን ገብቶኛል ካለበት እሱን አሌክስ ቆይ እኔ ስማኝ እኔ አሁን እኛ ህፃናቶች አይደለንም እንደ ትልቅ ሰው መነጋገር መቻል አለብን ገብቷል አይደለ ምንድነው እንደዚህ እንደ ህፃን ልጅ ሲጀመር እኔ መጣሁት ለሰላም ያቺም ልጅ ተገኝታ ከሆነ እንድናወራ ነበር ግን የጠበቅኩት ነገር ሳይሆን ቀርቶ እሱን እንደዚህ ቢጃማ ልብሳችሁት ተቀምጧል እሺ ግን አሁን ምንድነው እኔ ለሱ ክፉ ሴት አይደለም እኮ እኔ የሱ ፍቅረኛ ነኝ የነበርኩኝ ህይወታችንን ለማሳመር ምጥር ሰው ነኝ ማለት አሁን እንዴት እኔ አንተ ሲጀመር እንዴት እኔ ተጠረጠረኛለህ
አሁን ግራ የገባኝ ነገር ማለት ነው እሱን ሳዋራው ምን እንዳለኝ ታውቂያለሽ አዳምጪኝ ዝም ብለሽ አዳምጪኝ ኦኬ ለጠበቃ ሆነ ነው እሱን አምነክ እኔን እሱ ለጠበቃ ሆኜ አይደለም አዳምጪኝ እያልኩሽ እኮ ለምን ማታዳምጪኝ በዛት አዳምጪኝ እንጂ ይኸውልሽ እሱ እንደነገረኝ ከሆነ ማለት ነው አሁን ቤት ነበር ነግሮኛል እኮ ነገር ቤት ነበር ሰሞኑን ቤት እንደነበርሽ ነግሮኛል ይሄ ቀሚስ አድርጎ እንደነበረ ማይተሽዋል አሁን እዚህ ጋር መተሽ ያስመሰልሽ ከሆነ ካሜራ ስላለ ነው እንደዚህ የምታስመስለው አይደለ እያስመሰልሽ ምንም አይነት ውሸት ከኔ አታመልጪኝ ቀሚስ አድርጎ እንደነበረ አይተሽዋል እና እዚህ ጋር እያስመሰልሽ ነው ያለሽው ያስታውቅብሻል ብዙ ነገር አውቆ ተገጣጣምብሽ እኮ የትም አታመልጪም አሁን ማድረግ ያለብሽ ጀመር አንተ ማታውቀው በጣም ብዙ ነገር ምን ነገር እኮ ይኸውልሽ እኔ ማላውቀው ነገር እንድትነግሪኝ ነው የምፈልገው እሱም እንደዚህ ያደረሰሽበት ካበለ ዘይን ፖሊስ ጣቢያ ነው ይዘሽ ሄደው ስለዚህ ይሄን ነገር ያደረሽበት ለምንድን ነው እንደዚህ ሰውየው ነው ለምንድን ነው እንደዚህ ተቀየርሽው እኔ ብቻ ነኝ አጠገቡ ያለው ሴት ሌላ ሴት የለም ሌላ እንደዚህ ማንም የለም እሷ ሲያችስ ቢሆን መታ እንደዚህ ያደረገች አታውቅም የት እንዳለች ሲጀመር እነሱ የሚያገኙት ነበር እዛ ሰፈር የለችም እንደውም በጣም ያሳዝናል እኔ አሁን እንደዚህ ሰው ይሄን ያህል ይቀየራል ብዬ አላስብም ይሄ ሁሉ ማለት ለምን አስፈለገ ስለምታፈቅረኝ ነው ይሄ ሁሉ ነገር እኔ ላይ ደረሰው ያንቺ ያስመስል ነበር ማለት ነው ያው ሁሉ ጊዜ ከእኔ ጋር ማሳለፍሽ ውሸት ነበር ማለት ነው እኔ አሁን ምንም የምጨቃጨቅበት ማወራበት ምንም ሞራል አሳየሽኝ እኮ አሁን ሲያስቸግር እንኳን ነው ፈጣሪ ማለት ነው ያስመስልሽ ያው ሁሉ ጊዜ ከእኔ ጋር እንደው ለማለት ለሱ ፈጣሪ ማለት ነው እሱ አሁን እኮ አሁን እሱ አንቺ አሁን ፍቅረኛው ብዙ ነገር ያደረገልሽ አለ ብላንቺ ብሎ ይዘስ መጥቶ ነው እኮ እኔ ስለሱ ስንት ነገር አላደረኩም እንዴት አካሉ ታጎጂዋለሽ እንደዚህ ማረጉን ማድረግሽ የኔስ አካል አይደል እንደ ጎደለው ለዛ ነው እንደዚህ ያደረግሽበት ማለት ነው ምንድነው ያደረግሽበት ምንድነው ያደረግሽው ለምንድነው እንደዚህ ያደረግሽው ለዚህ ነው ማታውቀው ነገር ችግር የለውም ምን ያልከ ሰርጀሪ ታደርጋለሽ ይቻላል ችግር የለውም ለትንሽ ጊዜ ነው አንቺ ግን ተናገሪ ካለበለዚያ ፖሊስ ጣቢያ ልጅሽ ሄደው እናንተ ደውሉልኝ ለፖሊስ አሁን ነው ደውሉልኝ አንተ በላቺ ንገሪኝ ምንድነው ብዙ ማታውቀው ነገር አለ ምን ለዚህ ነው ምንም ማታውቀው እኔ አሁን ባለፈው ለታ ሐኪም ቤት ሂጄ ነበር በሱ ምክንያት ግን ማህፀኔ ከጥቅም ውጪ ሆኗል ልጅም መውለድ አልችልም ታውቃለህ አይደል ከእንግዲህ በኋላ የኔ ዘር ራሱ መቀጠል አይችልም በቃ እና ለዚህ ነው እንደዚህ የምታደርጊው ይሄ እኮ ህክምና ይሰራል እኮ አልነገርሽኝም እኮ እኔ አውቃለሁ ይሁን ነገር እንደደረሰ አውቃለሁ እና አሁን እንደዚህ ማድረግ አለብሽ አሁን አንተም ተረጋጋ ደግሞ እንደዚህ አትቀሳተ አንቺ ምን ተሳኒ ነው የምትወስኚው እኮ በቃ ራሴን እኮ መተካት አልችልም እኮ በቃ እና ራስሽ መተካት ባቺ እንዴት ነው የሱ እንደዚህ የምታደርጊው እኮ አንቺ ያሳሰበሽ ልጅ አለመሆንሽ ያሳሰበሽ የኔ ህይወትሽ እኔ እኮ ቆሜ መሄድ አልችልም እኮ መኖር አልችልም እኮ እንዲህ ከምታደርጊኝ እኮ ብገይኝ ይሻለኝ ነበር አንድ ነፍሴ የምታጠፊያት ይሻለኝ ነበር እንዲህ ከምታደርጊኝ እኔ ባንተ ምክንያት እዚህ ጋር ልጅ አልባ ሴትነት ሁሉ ነገር ልጅ አለመኖር ነው የሚያሳስብሽ ልጅ አለመኖር ነው የሚያሳስብሽ ምን አይነት እኔ ህይወትሽ የኔ ህይወትሽ የኔ ህይወት እንግዲህ በኋላ ምን መኖር አለ አሁን ቆይ አንቺ ራሱ ሲነግረኝ ምን አይነት ጭካኔ ነው ቆርጠሽ አጠገቡላ ነው አስቀምጣሽ የርሽው ተባልኩ ያን ነገር እንዴት ይውላ ታደርጋለሽ ቆይ አንቺ ኧረ ምኑ ተነግሮ ያልቃል ኧረ ምኑ እስቲ በኔ ቦታው ነው እኔ እኮ ከእንግዲህ በኋላ መውለድ አልችልም እኮ አይኔም በኔ ማየት እኮ አልችልም በቃ ዘር አይኖረኝም እኮ ይሄን ነገር ለኔ አትነግሪኝም ምን እየፈተውልሽ ነው ለኔ ብትነግሪኝ እኮ በቃ እኔም እንደዚህ ስለሆንኩኝ ዘር ያገፈው ዘፍለጋ አሁን ምንም ልረዳሽ አልችልም ሆነ አንቺ ህግ ቦታ ነሽ የሚሄደው ቆይሽ የት ነው የተመረመርሽው ይሄን ነገር እንዳለብሽ ማን ነው የነገርሽ እንዴት ነው ያወቅሽው ቆይ እኔ ትልቅ ስም ያለው ሆስፒታል ነው እጄ የተመረመርኩትና ከፈለክ ማስረጃዎቹን ሁሉ ማየት ትችላለህ መውለድ ተረጋጋ ታውራ እናንተ ታውራለች አላውቅም እኮ የምትለው ነገር በጠቅላላ እኮ ምንም አውቀው ነገር የለም እኮ እሺ ቆይ እናውቅ እንዴት እንደዚህ ታደርጊያለሽ ቆይ አሁን እርግጠኛ ነሽ ቆይ እነሱ አሁን አንድ ቦታ ተመርመረሽ ነው የውሳኔ ወሰንሽው ላሳይ ይችላል እንደዚህ ተራ የሰፈር ክሊኒክ ምናምን አይደለም እጄ የተመረመርኩት ትልቅ በሀገራችን ውስጥ አለ የተባለ ሆስፒታል ነበር የሄድኩትና ከእንግዲህ በኋላ ምንም አይነት በቃ ማህፀኔ ምንም ነገር መያዝም ምንም እንደማይችል ልጅም መውለድ እንደማይችል ከእንግዲህ በኋላ ራሱ በቃ ግንኙነት ምናምን ራሱ ምንም በቃ ማድረግ እንደማይችል ለህይወቴ አስጊ ደረጃ እንደሆነ እንደደረሰ በቃ እስከ ሞት ድረስ ሊያደርሰኝ እንደሚችል ሁላ ነው ነገሩኝ ስሜቴን መቆጣጠር አልቻልኩም አሁን አንቺ አሁን አንድ ቦታ ሄደሽ እንደዚህ ተሳትፎ ለኔ መጥተሽ አደጉልኝ ምን ታደርጋለህ ምን ትሰጠኛለህ አታም እንደዚህ ተሳኒ አሁን እሱ እኮ አንቺ ላይ የተፈጠረው ነገር እሱ ሳይቅ ነው የፈጠረው ሳይቅ የተፈጠረ ነገር ነው እሷን ልናገኛት ትንሽ ሲቀር እንደዚህ ታደርጊያለሽ ከችግርሽ ልትወጪ እኮ ለምንድነው ብዬ ነው እንደዚህ ያደረገው እንዴት እንደዚህ ታደርጊያለሽ የማን ማህፀን የማን እንደዚህ አሁን ነው ይኸውልሽ
ስሚ እየሰማሽኝ ነው አይደለ? ህግ ቦታ መሄድ አለብሽ። ስለምን ህግ ነው የምታወራው? ህግ ቦታ ትሄጃታለሽ አይደለም አስፈላጊ ከሆነ በቃ እኔ እሱን ይቅርታ መጠየቅ እችላለሁ። በቃ አሁን እንደዚህ የሰው አካል አጉድለሽ ለእኔ መተሽ ወይ ደግሞ ለእሱ ብትነግሪ እኮ እኛ እኮ መፍትሄ እኮ እናገኛለን። እንደው ይቅርታ አንድ ቦታ ሄደሽ ታሳይኛለሽ፣ ደግሞ ሐኪም ቤቱን ታሳይኛለሽ። አሁን ማለት ነው አሌክስ ህግ ምናምን የምትለውን ነገር ተው። በቃ እኔ በጊዜው ስሜታዊ ሁኜ በቃ የማደርገው ነገር ሲጣፋብኝ ነው እንደዚህ ነገር ያደረኩትና በቃ ይሄ ቂቤ ብላሷ ተጠቅመን አትንኪኝ እንደው በእናትሽ አልገባም። አትንኪኝ ታውቃለህ እንዴ በጣም ብዙ ችግሮች አሉ። አንተ መክሰስ ትፈልጋለህ አይደለ? መክሰስ ትፈልጋለህ? መግደል ነው የምፈልገው እንዴ? መግደል ነው የምፈልገው። እንደዚህ አይደለም ነው ስማውና ሽባርግ ያስቀመጠችኝ በቃ ይቅርታ ትድናለህ። እኔ ህግ ቢኖር እንደዚህ ይሆናለሁ። ህግ ወይ በቃ ይኸውልህ እየሰማሽኝ ነው አይደለ? አሁን የፖሊሶች እየተደወለላቸው ነው ይመጣሉ። ለእነሱ ሁሉ ነገር ደግሞ ይኸውልሽ እኔ አስረዳቸዋለሁ። ተው እረፍ። እንደዚህ እንዳታረግ ስማ፣ እንደዚህ እንዳታረግ እኔ ራሴ ወስነዋለሁ። ተው ስለዳታችሁ እስካሁን ስላደረጋችሁ ጠቅላላ እናንተንም በጣም ነው የማመሰግነው በእውነት። እኔ እናንተ ያለኝ ክፍል በቃ እንደው ምን ብዬ እንደምገልጽልህ አላውቀውም። ከዚህ በኋላ ያለው ጉዳይ የእኔ ጉዳይ ተውት በቃ። ተው በቃ እኔ ራሴ እፈታዋለሁ። እኔ ራሴ እፈታዋለሁ። እንደዚህ አትበል። ይኸውልህ ስማ አንተ ሌላ ጣጣ ውስጥ እየገባህ እኮ ለምንድን ነው የማትረጋጉት? ቆይ እናንተ ሰዎች ፖሊስ ይሄ ህግ ምናምን ባል ነገር አያስፈልግም። ያያት ማለት ስሜታዊ እኮ ነው እንደዚህ ያደረኩት እኮ። እኔ ላይ የደረሰው ችግር ለምንድን ነው ቆይ መረዳት ያቃታችሁት? ለአንቺ ችግር መፍትሄ ነው። ለአንቺ ችግር መፍትሄ ነው። አንተ ምክንያት እኮ ነው ሁላ ነገር የተፈጠረው እኮ በዛች ምክንያት መፍትሄ እየፈለግን አልነበረም እንዴ? መፍትሄ መንገድ ላልነበረ እኔ እኮ ሰው ነኝ እኮ በቃ ሁሉንም ነገር የመቋቋም አቅም የለኝም እኮ እንዴ። አብዘግኝ ምን ችግር ነበረው? ሐኪም ቤት ሄደሽ ክትመረመሪ እንደ ራስህ አሁን ብትነግሪኝ ኑሮ አንተ ያኔ ስለ ፍቅረኛ ብትነግሪኝ ሲጀመር ይሄ ሁሉ አይመጣም ነበር። እኔ አሁን እኮ ግራ የገባኝ ምንድነው ታውቂያለሽ? እኔ የማውቃት ስትመጪ ሁላ እኮ እንዴት እንዳንቋሸሽ ሲጀመር የዚህ ሰውዬ በቃ ሁሌ የኔ ግድፈት ሁሌ የኔ ችግር ነው የሚወራው አይደለ? ሲጀመር እኔ በቃ በዛ ብቻ ምክንያት አይደለም ገና ለገና ብልቴ ያደገ ብሎ ከማንም ሹገር ማሚ ያገር ሹገር ማሚ ነው አስቆ በየሰፈሩ ሹገር ማሚ ጀመርክ እንዴ? ምክር ነው። አንቺ እንዴት አወቅሽ? እንዴት አወቅሽ? ይሄው በየመኪናው በየጥጋጡ አረ ዝም ብላ ነው ሲላላስ ነው ማስመሰል። ልጅቷስ ከእድሜዋ በማስመሰል ነው የኖረችው። ምንም እንደዛ አይደለም። አንተ ቆይ እንዴት እንደዚህ ነገር ትጀምራለህ? ከዛ በቃ ፍርዱን ለራሴ ሰጠሁት በቃ ያው ይሄ አሁን ይሄ ማድረግሽ እኮ ፍርድ አይደለም። አንተ ራሱ ማለት እንዴት እንደዚህ ፍቅረኛ እያለ እንዴት እንደዚህ ነገር ታደርጋለህ? አደገ ብሎ እንዴት አወቅሻልክ እኮ እንዴት አወቅሻልክ? አሁን የተፈጠረብህ ነገር ይኸውልህ እኔም አሁን ቤት ችግር እየፈጠረሽ ነው የምትነግረኝ የሌለ ነገር። ስማ እየሰማኸኝ ነው አይደለ? አሁን አንቺም እየሰማሽኝ ነው። አንቺን ህግ ቦታ ወስጂሽ እነሱ የሚያደርጉሽ ያደርጉሻል። ህጉ ምናምን አንተ ደግሞ ማለት ነው ይሄ ሹገር ማሚ አሁን እንዴት እንደዚህ ነገር የሌለ ነገር ነው። ማን ነገራኛስ? እንደዚህ ነገር ምን አላየሁም። ባለፈው ሰፈር ውስጥ ሊያውም ሰፈር በገዛ ሰፈር ውስጥ አላየሁም። የለም ይሄ ነገር እንደዚህ ነገር የለም፣ ፍጹም የለም። እሺ በቤዛዊት አሁን አንቺ ማን ነው እንደዚህ ነገር ሹገር ማሚ እንደሆኑ ማን ነው የነገርሽ? ማን ነው እየተሳለቁብኝ የኔም የሱን ጓደኞች እንደ አንቺ ፍቅረኛሽ እኮ ከሹገር ዳዲ ጋር ጀምሮ ምናምን እንትን ብሎ የአንቺን ቁመት አስረዝሞ ደግሞ ጭራሽ የእነሱን እድሜ ልጨምር ነው እየተባልኩ እኮ ስሜ እኮ በየአደባባዩ እኮ ተለጥፏል እኮ ወጥቷል በየአደባባዩ። ይሄ የሌለ ነገር እንደዚህ ማድረግ በጣም ያሳዝናል። በጣም ያሳዝናል። ኤፍሬም በጣም ነው የሚያሳዝነው። አንቺም ደግሞ ማን ነው እንዴት የሰው አካል እኔ በጣም ይሄ በቃ መረረኝ። እኔ እንዴ ያኔ በቁመቴ ሁላ ነገር ሲደርስብኝ ዝም አልኩኝ። እንደገና ደግሞ ከቀን ተለቀን እንትን ይላል ብዬ ይሄው ልጅም ማህፀኔም እንደዛ ሆነ። ጭራሽ ይባስ ብሎ ደግሞ በየሹገር ማሚዎቹ በየአጥር ስር እንትን ማለት ጀመረ። አሁን እኔ አሁን ሁለታችሁን ለማስታረቅ ራሱ በጣም ከባድ ነው። ሁለታችሁን ባስታረቃችሁ ራሱ ባስማማችሁ ትገዳደላላችሁ በዚህ አይነት ማለት ነው። ስለዚህ አንቺ የቂቤ ማሳው ይቀባችን ነው አልታገባም የምታረገው ነገር። አሁን አንተ ቤት በደንብ ትመረመራለህ። አጭበርባሪ ሹገር ማሚ ከየት ነው እንዴት ነው የምታገኛቸው? ተናገር። ይሄ ነገር የምታደርገው እሺ እውነት ነው ኤፍሬም? አዎ መሰለኝ አይደለም ልንገርህ። ያው ታውቂያለህ በዛ ሰዓት የነበረበት በጣም ከባድ ነበር። በቃ ገንዘብ ያስፈልገን ነበር ከሚባለው በላይ ገንዘብ ያስፈልገን ነበር። ጸበል እየተመላለስን ያለ ነው፣ ስራ እየሰራን አይደለም። በዛ ሰዓት ገንዘብ ስለሚያስፈልገን መፍትሄው ገንዘብ ማግኘት መንገድ ይሄ ነበር። ተጠቀምበት በቃ እንትን ሹገር ማሚዎች ደግሞ ታውቃለህ እንደዚህ ነገር ይወዳሉ። ቢያንስ ይሄን እንኳን ልጠቀምበት ብዬ ያው ገንዘብ ማግኘት መንገድ ብቻ ነው። ለያላማ አይደለም ትለኛለህ። እሺ ቆይ አሁን እኔ እሺ ጥፋተኛ ነኝ? አሁን እዚህ ጋር ማንም ጥፋተኛ ልናደርግ አይደለም። የሰማሽኝ ነው አይደለ? እሱም ጥፋት አለበት። አንቺ ደግሞ በጣም ትልቅ ጥፋት ነው ያጠፋሽው። በጣም ትልቅ ማለት የሰው አካል ማጉደል። የኔም አካል እኮ ገሏል። ለምንድን ነው ቆይ አንተ የማትረዳው?
ያንቺ እኔ እኮ አንድ ሐኪም ቤት ነው የሄድሽው። እኔ አሁን ብዙ ሰው ያንቺ ምን መስተካከል ይችላል። አሁን እሱ ከዚህ በኋላ እኮ ልጅ ላይ ይወልድ ይችላል ሰው። እኔም እንደማልወርድ እኮ ተነግሮኛል። እኔ ማስረጃዎችን እያንዳንዱን ላሳይ እችላለሁ፣ ላመጣልህ እችላለሁ። ያው ዛሬ በአጋጣሚ ስለመጣው ነው እንጂ ተዘጋጅቼበት ቢሆን ኖሮ ከቤት እያንዳንዷን ሰነዶች ይዤ መጣ ነበር እኮ። ብትመተሽ ለእኔ መጀመሪያ መተሽ ለሱም ብትነግሪ ኖሮ እኔ ይኸውልሽ ውጭ ሀገርም አለ እኮ ሰው ማውቀው እነሱም ቢሆን እንዳይነግሩሽ እንዳይውልሽ አደረገሽ ነበረ። ይሄ ነገር ይፈታ ነበር። የእሱ እኮ ከዚህ በኋላ ልጅ አይወልድም። በቃ ተቆርጧል። አሁን ቆረጠችው ሲጀመር ብለኸኛል አይደለ? ምንም ባዶ በቃ ሞትኩ። በቃ ገድለችኝ እኮ ነፍሴ መቁረጥ ነው የቀረው እኮ። እኔ ምን ታረገኝ ላሰበኝ። እሺ አሁን አንድ ነገር ነው የምፈልገው ፈልገው ነው። ይኸው ስማ፣ አሁን እርግጠኛ ነው አሁን እሷ መክሰስ ትፈልጋለህ? መክሰስ ከፈለግ አሁን አንጠጥቂ ይዤት እሄዳለሁ። አሁን ነው ማለት የሰው አካል በመጉደል ብዬ እኔ እናንተ እኮ በጣም ብዙ ነገሮች አሳልፈናል። በጣም ብዙ የፍቅር ህይወት አለን እኮ አይደል እንዴ? ስንቱን ነገር ተቻችለን ስንቱን ነገር እዚህ ደርሰናል። በቃ የሰው ልጅ ደግሞ ያጠፋል፣ ብዙ ነገር ያደርጋል። በቃ አንተ ተረጋግተህ ይኸውልህ፣ ራስን አዳምጠህ ንገረኝ። እኔ አሁን ይዣት የምሄደው ክስ ትመሰረታለህ። መረጃዎች ተሰባስቧል። ይኸውልህ መረጃ አለ፣ ሁሉም ነገር አለ፣ በካሜራም ቪዲዮ አለ። እሷም ይሆን ምናለች ህግ ቦታ ይጃት ታውቃለህ። እንጠፋ ነገራታለን። አሁን እቺ ከዚህ በፊት የነበረን ፍቅር ታውቃለህ እንግዲህ። እሺ ለግርምሽ ጉዳይ አይደለም ማለት ምንድን ነው ፈልገው? ምንድን ነው ፈልገው? አሁን ላይ ምንም መውሰን እየቻልኩ አይደለም። ስለዚህ ውሳኔዎችን ማስተካከል እፈልጋለሁ። መክሰስም ካለብኝ ምንም ካለብኝ ወስኜ ትንሽ ጊዜ ስጠኝ፣ ራሴ ደውዬ ያሳውቃል። እሺ ችግር የለውም። መክሰስ በፈለግክበት ጊዜ ደውለህ ንገረኝ። እሷን ነው ተከታትዬ ሰዎችም እልካለሁ፣ ሰዎችም መደባታለሁ። የትም ከሀገር እንዳትወጣ ይኸውልሽ ሁሉን ነገር ይኸውልህ እዘግቼ ሁሉን ነገር ጠብ። አንተ ግን እርግጠኛ ስትሆን ንገረኝ። ኧረ ሶስት ነች ተራወቃችኋት። እኔ ማስመስላ ነው ሁሉ አመት ይበላችኝ እኮ። አሁን አስብ፣ ተረጋግተህ አስብ። እርግጠኛ ስትሆን ንገረኝ። ይኸውልህ ያው እንግዲህ ተመልካቾቻችን እንደተመለከታችሁት በጣም የሚያሳዝን ነገር ተፈጥሯል። ያው እንግዲህ በባዕድ አምልኮ ምክንያት የሰው አካል የአንድ ሰው ብቻ አይደለም የሁለት ሰው አካል ነው የጎደለው። እንግዲህ እሷም ተናድጄ ነው እንደዚህ ነገር ያደረኩት፣ የራሴ አግባል እሱ ስላጎደለብኝ ነው ብላ ነው ይህን ነገር የእሱን አካል ልታጎደል የቻለችው። እሱም አሁን ተረጋግቼ መወሰን እፈልጋለሁ፣ ወሰኜ ለአንተ እነግርሃለሁ ብላ እኛም ብዙ ነገር አጣርተናል። እንግዲህ መረጃም ሰብስበናል። እናንተ እንደምታዩት እሱ በፈለገ ሰዓት መንከሳት ይሆናል። የዛሬ ፕሮግራማችን ይህን ይመስላል። በቀጣይ በሌላ ፕሮግራም እስከምንገናኝ ቸር ሰንብቱ።